ባለፉት ሁለት ተከታታይ ቪዲዮዎች ዲፈርድ ኤክስፔንስ እና አክሩድ ኤክስፔንስ እንዴት አጀስትመንት እንደሚሰራላቸው ተመልክተናል። በዚህ ክፍል ዲፈርድ ሬቬኒው እንዴት አጀስት እንደሚደረግ ትንትን አድርገን እንመለከታለን። እስከ መጨረሻው አብራችሁን ይሁኑ። ዲፈርድ ሬቬኒው also called unearned revenue, revenue received in advance or pre-received revenue is a liability that reflects revenue which is received for products or services not yet delivered. It refers the advance receipt of future revenue and are recorded as liabilities when cash is received. Deferred revenue በተለያዩ ስሞች ሊጠራ ይችላል። unearned revenue, revenue received in advance ወይም pre-received revenue ብለን ልንጠራው እንችላለን። deferred revenue ምርት ወይም አገልግሎት ሳንሰጥ ለምርቱ ወይም አገልግሎቱ አስቀድመን የተከፈልነው ብር ወይም ገቢ ማለት ነው። ምርቱ ወይም አገልግሎቱ መስጠት ካልቻልን ደግሞ የመክፈል ግዴታ ስላለብን ይህን የተቀበልነው ገቢ ዕዳ ወይም ላያቢሊቲ ብለን እንጠራዋለን ወይም እንመዘግበዋለን። ምርቱ ወይም አገልግሎቱ አልሰጠንም ስንል መገንዘብ ያለብን የአካውንቲንግ ፔሪድ እስኪጠናቀቅ ድረስ ያልተሰጠ ምርት ወይም አገልግሎት ማለታችን ነው። እስቲ ይህን እንዴት አጀስት እንደሚደረግ በምሳሌ አስደግፈን እንመልከት። እዚህ የተሰጠን የአቤም ጋራጅ የመስከረም ወር ትራንዛክሽን ላይ ሴፕቴምበር 11 ወይም መስከረም 11 ላይ የተደረገ አንድ ሁነት እንመለከታለን። ለመኪና ስፔር ፓርት ሾፕ የተከራየ ሰው አስቀድሞ የ3 ወር የሱቅ ክራይ ከፈለ ይላል። ጋራጁ ይህን ክፍያ የተቀበለው የክራይ አገልግሎት ሳይሰጥ ነው። ለዚህ አስቀድሞ ለተቀበለው 9000 ብር በውላቸው መሰረት የቀጣይ 3 ወራት የክራይ አገልግሎት መስጠት አለበት። ይህንን ይበልጥ ግልጽ ለማድረግ ቀጣዮቹ 3 ወራት ምን ይመስላሉ የሚለውን የዚህ አይነት የቁጥር መስመር በመጠቀም ለማሳየት እንሞክር። ብሩ የተቀበለው መስከረም 11 ወይም ሴፕቴምበር 11 ላይ ነው። ይህን የተቀበለበት ቀን የቁጥር መስመሩ መነሻ ላይ እናስቀምጠው። ይህን ቀጥታ መስመር ለሶስት እኩል ቦታዎች እናካፍለው። የመጀመሪያው ወር የክራይ አገልግሎት የሚያበቃው ኦክቶበር 11 ነው። የሁለተኛው ወር የሚያበቃው ኖቬምበር 11 ነው። ሶስተኛው ወር ደግሞ የሚያበቃው ዲሴምበር 11 ላይ ነው። በነገራችን ላይ እነዚህ ቀኖች የኢትዮጵያ አቆጣጠር አድርጋችሁ ተረዷቸው። ሴፕቴምበር 11 ስንል መስከረም 11 ማለታችን ነው። ኦክቶበር 11 ጥቅምት 11፣ ኖቬምበር 11 ህዳር 11፣ ዲሴምበር 11 ታህሳስ 11 አድርጋችሁ ውሰዷቸው። አጀስትመንት እየሰራን ያለነው መስከረም 30 ላይ ነው። መስከረም 30 ደግሞ በሴፕቴምበር 11 እና በኦክቶበር 11 መካከል ወደ ጥቅምት 11 ተጠግቶ እዚህ አካባቢ እናገኘዋለን። ይህ የኤክስ ምልክት ያደረግንበት ሴፕቴምበር 30 ነው እንበል። ከሴፕቴምበር 30 በፊትና በኋላ የሚሆነውን ሁነት ለማሳየት ቨርቲካል ላይን በመሳል መስመሩን ለሁለት እንክፈለው። ከመስከረም 11 እስከ 30 ላሉት ቀኖች ጋራጁ የክራይ አገልግሎት ሰጥቷል። ስለዚህ የእነዚህ ቀኖች ክራይ እንደ ገቢ ማለትም ሬቬኒው ተደርጎ ይመዘገባል። ከመስከረም 30 እስከ ታህሳስ 11 ላሉት ቀኖች የክራይ አገልግሎት ገና አልተሰጠም። ጋራጁ ብሩን ተቀብሏል፣ ነገር ግን የክራይ አገልግሎት አልሰጠም። ስለዚህ ይህ የተቀበለው የክራይ ገቢ unearned revenue ብሎ መመዝገብ ይኖርበታል ወይም እንመዘግበዋለን። ሬቬኒው የሚመዘገበው ኢንካም ስቴትመንት ውስጥ ነው። unearned revenue ላያቢሊቲ ነው ብለናል። ላያቢሊቲ ደግሞ የሚመዘገበው ባላንስ ሺት ስቴትመንት ውስጥ ነው። 3 ወር ማለት 90 ቀኖች ናቸው። 9000 ብር ለ90 ቀኖች ተቀበልን ማለት በቀን የሚገኘው የሱቅ ክራይ ገቢ 100 ብር ነው ማለት ነው። ምክንያቱም 9000 ሲካፈል ለ90 የሚሰጠን 100 ነው። መስከረም 11ን ጨምሮ
እስከ 30 ድረስ ማለትም ለ20 ቀናት የኪራይ አገልግሎት ሰጥቷል ጋራጁ ብለናል። የ20 ቀን የኪራይ አገልግሎት ማለት 20 ሲባዛ በ100 ማለትም 2000 ብር ነው። ከ9000 2000 ስንቀንስ የምናገኘው አንርንድ ሬንት 7000 ነው። አሁን ይህን ገለጻ በመመልከት አጀስትመንቱ ባይሰራ ኖሮ የትኞቹ አካውንቶች ኦቨርስቴትድ ይደረጉ ነበር፣ የትኞቹ ደግሞ አንደርስቴትድ ይደረጉ ነበር የሚለውን መግለጽ በጣም ቀላል ነው። ቀድሞ ወዳዘጋጀነው አንአጀስትድ ትራያል ባላንስ ተመልሰን ብንመለከት አንርንድ ሬንት 9000 የሚል እናገኛለን። አጀስትመንቱ አልተሰራም ማለት ጋራጁ የተቀበለው 9000 እንደ ላያቢሊቲ ይመዘገባል ማለት ነው። ከአጀስትመንቱ እንደተመለከትነው ደግሞ ትክክለኛው ላያቢሊቲ ወይም አንርንድ ሬቬኒው 7000 ብር ነው። ይህም ማለት ላያቢሊቲ ኦቨርስቴትድ ይደረግ ነበር ማለት ነው። ላያቢሊቲ ኦቨርስቴትድ ተደረገ ወይም መሆን ካለበት በላይ ተደርጎ ተመዘገበ ማለት ኦነርስ ኤኩዊቲ አንደርስቴትድ ተደረገ ማለት ነው። ወይም መሆን ካለበት ትክክለኛው መጠን ዝቅ ተደርጎ ተመዘገበ ማለት ነው። ምክንያቱም ኦነርስ ኤኩዊቲ ማለት አሴት ሲቀነስ ላያቢሊቲ ነው። ላያቢሊቲ መሆን ካለበት ትክክለኛ መጠን በላይ ሆነ ማለት የሚቀነሰው ቁጥር ይጨምራል። በሌላ አነጋገር ተቀናንሶ የሚመጣው ውጤቱ ይቀንሳል ማለት ነው። ጋራጁ የተቀበለው 9000 ብር እንደ ላያቢሊቲ ወይም አንርንድ ሬንት ተደርጎ ተመዘገበ ማለት ይህን 2000 ሬቬኒው ሪኮግናይዝ አልተደረገም ወይም አልተመዘገበም ማለት ነው። ይህም ማለት የጋራጁ ሬቬኒው መሆን ከሚጠበቅበት በታች ተደርጎ ተመዝግቧል ማለትም አንደርስቴትድ ተደርጓል ማለት ነው። ኔት ኢንከም ሬቬኒው ሲቀነስ ኤክስፔንስ ነው። ኤክስፔንስ ላይ ምንም ለውጥ ሳይኖር ሬቬኒው መሆን ከሚጠበቅበት በታች ተደርጎ ተመዘገበ ማለት ተቀናንሶ የሚመጣው ውጤት ያንሳል። ይህም ማለት ኔት ኢንከም መሆን ከሚጠበቅበት በታች ተደርጎ ሪፖርት ይደረጋል ማለት ነው። ያም ስንገልጸው አንደርስቴትድ ይደረጋል ማለት ነው። በመቀጠል የዚህን አጀስትመንት እንዴት እንደሚሰራ እንመልከት። አጀስትመንቱ የምንሰራበት 5 ኮለሞችና 2 ሮዎች ያሉት ጆርናል በዚህ መልኩ እንሳል። የጆርናሉ ታይትል አጀስትመንት ፎር ዲፈርድ ሬቬኒው ነው። የመጀመሪያው ሮ ላይ የየኮለሙ ታይትል ማለትም ዴት፣ ዲስክሪፕሽን፣ ፖስት ሪፈረንስ፣ ዴቢት እና ክሬዲት ማለት ይኖርብናል። አጀስትመንቱ የምንሰራበት ቀን ሴፕቴምበር 30 ነው። ስለዚህ ይህን ቀን ዴት የሚለው ኮለም ላይ ሴፕቴምበር 30 ብለን እንገልጸዋለን። ቀጣዩ ስራችን ዴቢት የሚደረገውን አካውንት መለየት ነው። እስቲ እዚህ ጋር ቪዲዮውን አቁሙትና ዴቢት የሚደረገው አንርንድ ሬንት ነው ወይስ ሬቬኒው ነው የሚለውን በራሳችሁ መልሱ። በጣም ጥሩ። እስቲ አሁን በጋራ እንመልከተው። አንርንድ ሬንት ከ9000 ወደ 7000 ቀንሷል ብለናል። አንርንድ ሬንት ላያቢሊቲ ነው። ላያቢሊቲ ሲቀንስ ዴቢት ነው የምናደርገው። ስለዚህ ዴቢት የሚደረገው አካውንት አንርንድ ሬንት ነው ማለት ነው። ይህን አካውንት ዲስክሪፕሽን የሚለው ኮለም ላይ አንርንድ ሬንት ብለን መጻፍ ይኖርብናል። ፖስት ሪፈረንስ የሚለው ኮለም ላይ የምናስገባው አካውንት ነምበር ነው። አካውንት ነምበሮች ደግሞ ጊቭን ናቸው። የአንርንድ ሬንት አካውንት ነምበር ጥያቄውም ላይ እዚህም ጋር ተሰጥቶናል። ያም 24 ነው። አንርንድ ሬንት ከ9000 ወደ 7000 ዝቅ አለ ማለት የቀነሰው በ2000 ብር ነው ማለት ነው። ስለዚህ ይህን የቀነሰውን መጠን ዴቢት ኮለም ላይ 2000 ብለን መመዝገብ ይኖርብናል። ከላይ የነበረው ገለጻ ላይ እንደተመለከትነው ሬንት ሬቬኒው በ2000 ብር ጨምሯል። ሬንት ሲጨምር ክሬዲት ነው የሚደረገው። ስለዚህ ክሬዲት የሚደረገውን አካውንት ከዴቢት አካውንት በታች ትንሽ ወደ ቀኝ ገባ ብለን ሬንት ሬቬኒው ብለን እንጻፈውና የተሰጠንን የሬንት ሬቬኒው አካውንት ነምበር ማለትም 42 ፖስት ሪፈረንስ የሚለው ኮለም ላይ እንጻፈው።
ሬንት ሬቬኒው የጨመረው በ2000 ብር ነው። ይህን የጨመረው መጠን ክሬዲት ኮለም ላይ 2000 ብር ብለን መመዝገብ ይኖርብናል። የዚህ አጀስትመንት ዲስክሪፕሽን ሬንት ሬቬኒው 20 ሲባዛ በ100 ብለን መግለጽ እንችላለን። በመጨረሻም ይህ አጀስትመንት ባይሰራ ኢንከም ስቴትመንት እና ባላንስ ሺት ስቴትመንት በምን ያክል ሚስ ስቴት ይደረጉ እንደነበር እንመልከት። የእነዚህን ሚስ ስቴትመንቶች ሰመናይዝ የምናደርግበትን 2 ኮለሞችና 3 ሮዎች ያሉት ሰንጠረዥ በዚህ መልኩ እንሳል። የመጀመሪያው ኮለም ፋይናንሻል ስቴትመንት እንበለው። ሁለተኛው ኮለም ደግሞ አማውንት ሚስ ስቴትድ እንበለው። በመጀመሪያ ኢንከም ስቴትመንት ላይ ያለውን ኢፌክት እንመልከት። ሬቬኒው መሆን ከነበረበት በታች ተደርጎ ነበር ሪፖርት የሚደረገው። በሌላ አገላለጽ ሬቬኒው አንደርስቴትድ ይደረግ ነበር። ያልተመዘገበ ሬንት ሬቬኒው ያገኘነው ደግሞ 2000 ብር ነው። ስለዚህ አንደርስቴትድ ይደረግ የነበረው በብር 2000 ነው። ከአጀስትመንቱ እንደምንመለከተው ኤክስፔንስ ላይ ምንም አይነት ለውጥ አላመጣንም። ስለዚህ ኤክስፔንስ ኢዝ ኮሬክትሊ ስቴትድ እንለዋለን። ምንም ሚስ ስቴትመንት እንደሌለ ለማሳየት አማውንት ሚስ ስቴትድ የሚለው ኮለም ላይ ኤክስ ኤክስ በማግረድ እንገልጻለን። ኔት ኢንከም ማለትም ሬቬኒው ሲቀነስ ኤክስፔንስ አንደርስቴትድ ነው የሚሆነው። ምክንያቱም ኤክስፔንስ ላይ ምንም አይነት ለውጥ ሳይኖር ሬቬኒው አንደርስቴትድ ተደርጓል። አንደርስቴትድ የሚደረገው ደግሞ ሬቬኒው አንደርስቴትድ በተደረገበት መጠን ማለትም በ2000 ብር ነው። ወደ ባላንስ ሺት ስቴትመንት ስናመራ አሁንም ከአጀስትመንቶች መመልከት እንደምንችለው አሴት ላይ ምንም አይነት ለውጥ አላደረግንም። ስለዚህ አሴት ኮሬክትሊ ስቴትድ ነው ማለት ነው። ምንም ለውጥ አለመኖሩን ለማሳየት አማውንት ሚስ ስቴትድ የሚለው ኮለም ላይ ኤክስ ኤክስ ብለን መግለጽ እንችላለን። ላያቢሊቲ ማለትም አንርንድ ሬንት 7000 ብር መሆን ሲገባው 9000 ተደርጎ ነበር የተመዘገበው። ይህም ማለት ላያቢሊቲ ኦቨርስቴትድ ይደረግ ነበር ማለት ነው። ኦቨርስቴት የሚደረግበት መጠን ደግሞ በብር 2000 ነው። ኦነርስ ኤኩዊቲ ማለትም አሴት ሲቀነስ ላያቢሊቲ አንደርስቴት ነው የሚደረገው። ምክንያቱም ላያቢሊቲ ማለትም ከአሴት የሚቀነሰው መጠን ኦቨርስቴትድ ተደርጓል። ኦነርስ ኤኩዊቲ አንደርስቴት የሚደረገው ደግሞ ላያቢሊቲ ኦቨርስቴት በተደረገው መጠን ማለትም በብር 2000 ነው። ለዚህ ክፍል ያዘጋጀሁላችሁ ይህን ይመስላል። ስለተከታተላችሁኝ ከልብ አመሰግናለሁ። ሰላማችሁ ይብዛ።